እናንተ እኔ ግን የዛሬ ያብ ማለት ነው መጨረሻውንም ነግራው ማለት ነው ምንም ደስተኛ አልሆነም። በቃ ምንም ደስተኛ አልሆነም። ለምን እንደዚህ እንደሆነ አላውቅም። በእርግጥ የሄሉ ሁኔታና ንግግሯ ነው በደንብ አድርጎ ግልጽ አድርጎ ስላልተረዳት ይመስለኛል ብዬ አስባለሁ። መቼስ ያወራሉ ብዬ አስባለሁ። ግን በፍጹም ደስተኛ ሊሆን አልቻለም ያም ማለት ነው። እስኪታረቁ እስኪ በቃ ይሄ ነገር ከዚህ በኋላ ብሎ ብዙ ነገር አውርቶ እስኪጨርሱ ድረስ ማለት ነው ምንም ደስተኛ አልሆነም። በቃ ምክንያቱም እሷና እሱ ያላቸው ግንኙነት ማለት ነው ያብን በጣም እያሳሰበው ነው ያለው። በጣም ማለት ነው እንደዚህ ሆኖ አይታችሁ ታውቃላችሁ? የምር ከልዑል ጋር እንደዚህ ስትሆን እንኳን እንደዚህ ያልሆነ በቃ ደስተኛ አልሆነም። ለምን እንደሆነ ህይወታችንነት ስሜት ተሰምቶት ነው፣ በሞራሉን ትንሽ ተነክቶ ነው። አላቅም፣ ይሄንን አላቅም። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? ነው ያለውኝ ይመስገን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ላይክ ኮመንት ለምትሰጡኝ በጣም አመሰግናለሁ። በጣም ወዳችኋለሁ። የእናንተ ኮመንት የእናንተ ላይክ እኔ እንድመጣ ያደርገኛል ማለት ነው እና በዛሬ ቪዲዮ ላይቭ ራሱ ገብቼ ነበር፣ ግን በቃ ለማውራት አልተመቸኝም። ሰውም ስለሌለ ዝም ብለሽ ብቻሽን ስታወሪ ምናምን ይደብራል እና የዛሬ ቪዲዮ ማለት ነው በእርግጥ ሄሎም በቃ ያለውን ነገር ነግራለች፣ ግን ያ ምንም በቃ ደስተኛ ሊሆን አልቻለም። ከንግግራቸው ይሁን አንዳንድ ነገር በእርግጥ የተናገሩት ንግግር ያው እንግዲህ እኛ ታውቃላችሁ አይደለ? ቪዲዮን አይተን ነው ሀሳብ የምንሰጠው። ለምን እንደዚህ ነው ማለት አይቻልም። ምክንያቱም እኛ ቪዲዮን አይተን ነው አስተያየት የምንሰጠው አይደለ? ስለዚህ እያንዳንዱ አመለካከት አለው። በቃ እንደ እኔ የማየው እይታ አለ፣ ሌላ ሰው የሚያይ እይታ አለና ያብ ላይ ከባድ ቅናትም አለበት። ከምንም በላይ ከባድ ቅናት አለበት። ቅናት ደግሞ መጥፎ እንደሆነ ታውቃለች አይደለ? አዎ በጣም መጥፎ ነው ቅናት የምር እና መጥፎ ደረጃ ሁሉ ያገናኛል። ይሄ ደግሞ ቅናት የሚመጣው ደግሞ በፍቅር ነው። በፍቅር የተነሳ ነው እንጂ ጥላቻ አይደለም። እና ግራ ተጋባኝ። በአንድ በኩል በቃ ከሱ ጋር ያለሽን ነገር በቃ ብዙ ነገር ስለነገርሽኝ አለ ልጁ ማለት ነው። ወይ ድራማ ይሆንኛል እየሰሩ ያሉት ብቻ ነው ያላቅም። እኔ ግራ ተጋብቻለሁ። በእርግጥ ቪዲዮ ምንም ኮመንት አልሰጠውም። ኮመንት ራሱ በቃ ልዩና ያብ ይጣበሱ ነው ያልኩት ኮመንት ላይ ማለት ነው። ምክንያቱም እሷ በቃ እውነታዋን ይዛ ማለት ነው በቃ እኔ ከሱ ጋር መሆን እፈልጋለሁ ስትል፣ በአንድ በኩል እኔ ደግሞ በሄሉ ቅር ያለኝ ነገር ምን መሰላችሁ? በቃ ከሱ ጋር ሆኛለሁ ብላለች። ሆኛለሁ ግን ደስተኛ ለመሆን እሞክራለሁ። እንዴት ይባላል ይሄ ነገር? አልተመቸኝም። እንዲያውም ቪዲዮን እስከ መጨረሻ ያብ ቢሰማ ማለት ነው ሌላ ነገር እንዳያስብ ብቻ ፈራለሁ ብዬ ነው ማስበው። ምክንያቱም ለመሆን ሞክራለሁ አለች። እንደዚህ አይባልም። ፍቅረኛሽ እስከሆነ ድረስ አጋርሽ እስከሆነ ድረስ ቀለበት እስካደረግሽ ድረስ ሞክራለሁ አይባልም። በቃ ሆኜ እገኝለታለሁ ብሎ ነው እንጂ ሞክራለሁ አይባልም። ብቻ እኔ እንጃ፣ እኔ ምን አውቃለሁ። እንግዲህ ድራማ ሊሰሩብን እንደሆነ አላውቅም። ከሱ ጋር ከክሩቤል ጋር ስትሆን ማለት ነው ሄሉ ማለት ነው ብጥስ ያረጋታል። ተበጣጠሺ ያምርብሻል። እና ግን በደንብ አድርጌ መፈትፈት የምችለው አንድ ሁለት ቪዲዮ በደንብ አድርጌ አንድ ሁለት ቪዲዮ ሰርቶ በዚህ መንገድ ቢያሳዩን በደንብ አድርገን ለማውራት የሚመቸናል። እኛማው ግን የዛሬ ቢሮ ግራ ነው ያጋባኝ። ምክንያቱም በአንድ በኩል ያ ምንም ደስተኛ አልሆንም። የሄሉና የልጁ ንግግር ደግሞ በአንድ በኩል ትክክል ሆኖ በአንድ በኩል አልተዋጠልኝም። አዎ የምሬን ነው የምላቸው፣ አልተዋጠልኝም። እንዴ እኔ መሰለኝን ነው የታየኝን ነገር ነው መናገር የምፈልገው እንጂ ዝም ብዬ አንድ ሰው ስለምወድ ብቻ የሆነ ነገር እንትን አይደለም። በቃ እንደዛ ነው የተሰማኝ እኔ ማለት ነው። እና በቃ በመሀላችሁ ሰው ባታስገቡ። ከምንም በላይ ከያብ የተረዳሁት ነገር እርግጠኛ ነኝ ተመልካች እንኳን ይሄንን ነገር ተረድተናል አይደለ? ሄሉ ደግሞ ትረዳለች ብዬ አስባለሁ። ሄሉ ያብ ማለት ነው ይሄንን ነገር አይፈልግም። ያብ ማለት ነው በቃ ከሌላ ሰው ጋር እንድትሆን ከሌላ ሰው ጋር እንድትገናኝ አይፈልግም። በቃ ቅናት አለበት። ዳይሬክት በቃ እየነገራት ነው ያለው እንደሚቀና እንደዚህ አይነት ቅናት መንፈስ እንዳለበት ደስ እንደማይለው ምናምን ነገር እና በአንድ በኩል ደግሞ ሳትነግሪኝ ነው ይርሽ ብሏታል። በእርግጥ ይሄንን ነግረሽ ነው ያለውን ነገር ያው በእኛ ፊት በተመልካችን በቪዲዮም ስለተናገራት ብትነግር ጥሩ ነው። በአንድ በኩል እሷ ወይ ደግሞ ክፋት አስባ አይደለም ብዬ አስባለሁ። ነገርን ላቅል እንደገና ደግሞ ሁለታችን ካወራን በኋላ እነሱን ልጥራ
ብላ አስባ ነው ብዬ ነው ማስበው። ምክንያቱም የሱ ትላንቱ የሱ አወጣጥ የክሩቤል አወጣጥ በጣም እንትን ያለ ስለሆነ አንድ ላይ ሄደን ብናገኝ ሌላ ነገር ነው ይመጣ። ለዚህ እኔ ከክሩቤል ጋር ተነጋግሬ እና ያ ቢመጡ ይሻላል ብላ ጥሩ መልካም ነገር ሄሎ አስባ ነው ብዬ አስባለሁ። አዎ በዚህም አስባለሁ። ምክንያቱም ይሄንን አስባለች ብዬ ስለምገምት ማለት ነው። ግን ደግሞ ያብ ከመጣ በኋላ በያብ ፊት ብዙ ነገር እኔና እሷ አውርተናል። ምክንያቱም ትመለሳለች ብዬ አላሰብኩም ነበረ። ብዙ የነገረችኝ ነገር አለ ምናምን ሲል በቃ ግራ ተጋባኝ። ምክንያቱም ሄሉ ይሄንን ነገር እሱን ለማብሸቅ እስከመጣች ድረስ ምን አይነት ነገር ስለ እሱ ክፋት ምን ነግራው ነው ይሄን ያህል ከሱ ጋር አልቀጥ በቃ ምን ወሬ እንደነገረችው ነው አላቅም። ብቻ ግን ያብ ላይም ይሄን ነገር ተጽዕኖ እንዳይፈጥርበት ብዬ ፈራለሁ። በቃ ምንም ደስተኛ ሊሆን አልቻለም። ይቅርታ ተባባሉ፣ በቃ ሰላም ተባባሉ። በቃ ፊቱን ቆምዞ ነው ምናምን ነገር እንደ ሳይወድ በግድ ነው ሼር ያደረገው ብዬ ነው ማስበው። እና ደስተኛ አይደለም። በቃ ፈገግ አይልም። ከልዑል ጋር ሲታረቅ እኮ በቃ ደስ ብሎት እኔም አጥፍቼ ከሆነ ምናምን ብሎ ብዙ ነገር ይቅርታ ጠይቆ ምናምን ነገር ነው እንትን የሚለው ሀሳቡን የሚገልጸው ማለት ነው። ግን በዚህ ልጅ የተነሳ በቃ ፊቱን እንደቆመዘ ነው። ምንም ደስተኛ እንዳልሆነ ነው ያሳየው። እና በቃ ከዚህ በኋላ ጓደኛ መሆን እንችላለን፣ ልክ እንደ ልዩና እንደ ያ መሆን እንችላለን ሲል ራሱ አስቦ ነው ምናምን ያለው እንጂ ምንም ደስተኛ አልሆነም። እኔ እንጃ እኔ አላቅም። የሄሉና በእርግጥ ሄሉ ያለችው እኔ አንተን ለማናደር ነው ይሄ ነገር ውስጥ የገባሁት እንጂ ምንም ግንኙነት የለኝም ብለዋለች አይደለ? ግን ደግሞ ልጁ ማለት ነው ተነጋግረን እንደዚህ ያደረግነው ብላ ልጁ ደግሞ የመታው ነገር ምንም አልተዋጠለትም። ታውቃላችሁ እንደው ከዚህ በኋላ አልገናኝም በቃ ምን አደራረሰን አንዴ እኔ ከሄልዬ ጋር ታርቄያለሁ ብሎ ያብ ነው ይሄንን ነገር መዝጋት ፈልገው ነው እንጂ ይሄ ቂም በውስጡ አለው። ምክንያቱም ሄሉን ሳይፈልጋት ለምን እስከ መምታት ደረጃ ደረሰ? ሄሉን ሳይጠይቃት ሄሉ ደግሞ ይሄንን ጠይቃ ግልጽ ለኛ ብታረግልን ራሱ እኔ ደስ ይለኛል። ምክንያቱም ብታነሳለት ብዬ አስባለሁ። ምክንያቱም ለምንድን ነው ያኔ ያብን የመታኸው? ለምንድን ነው ከኔ ጋር ይህንን ነገር አላወራህም? ለምን ልትመታው ቻልክ? ብላ ያብም እንዲደሰት ማለት ነው ልዑልን ብጠይቅ ክሩቤልን ብጠይቀው ደስ ይለኛል። ምክንያቱም መልሱን መስማት ስለምፈልግ እኔ በበኩሌ መልሱን መስማት ፈልጋለሁ። ሰው ደግሞ ያብም ይሄንን ነገር መስማት ይፈልጋል። ነገር አላጋግልም ብሎ ይመስለኛል ዝም ያለው። ለዛም ነው በቃ ሲሪየስ ሆኖ ደስተኛ አይደለም። ምክንያቱም በቃ ስለሚፈልጋት ነው ይሄንን ነገር መስዋዕት ያደረገው እኔን ለመምታት የደረሰው ብሎ እያሰበ ነው ያለ ያ ማለት ነው። በቃ ደስተኛ አልሆነም በልጁ ማለት ነው። እና ሄሉ ፕሊስ በቃ አትጎዳዱ። ከዚህ በኋላ ተጠንቀቂ። ያብን ፊት እያየች ነው። አንቺ የእሱን ቅናት ብቻ አትመለከቺ። ምክንያቱም በቃ ፍቅር በእርግጥ ስለሚወድሽ ስለሚያፈቅርሽ ነው የሚቀናው። ግን ተረጂው በቃ ሄሉ ደግሞ መረጋጋት አለብሽ። እሱ ማይመቸውን ነገር ምትወጂ ምታፈቅሪ ከሆነ እሱ የሚለውን ነገር መስማት ነው። መስማት አለብሽ። ምትወጂ ምታፈቅሪ ከሆነ አንድ ሰውን ከወደድሽ እኮ በቃ እሱ የሚልሽን መስማት ነው። ምክንያቱም ምንም ከሌላ ሰው የሚጨምርልሽ የሚቀንስልሽ ነገር የለም አይደለ ውዴ? እና እንደዛ ብዬ ነው ማስበው። ብቻ አላውቅም። እስቲ ይሄ ነገ የሚያረጉትን ነገር እናውቃለን። ያብ እንዳልተደሰተ ነው እስከ መጨረሻ ያየሁት። ብቻ ፈጣሪ ፍቅራቸውን እሱ ጠብቆ በሰላም ጥሩ ነገር እንድናይ ያድርግልን። ቀለበት በቃ እንዲያደርጉ ነው ምኞቴ። እንዴ እኔ እየፈራሁ ነው ያለሁት። እና ውዶቼ ወዳችኋለሁ ባይ እንግዲህ